ቱካን ትርንጎ መሳይ በስሜት ልቤን አብሰልሳይ ዛሬ ሀገር ሰላም ብዬ ስራ ቦታዬ ቁጭ ባልኩበት አንድ ሰውዬ ዘው ብሎ ገብቶ ጥፍሬን ስሪኝ ያላለም መሰላችሁ? ባይ ዘ ዌይ ጋዜጠኝነትና ቲክቶከር በጣም ሚለያይ ፊልድ ነው። ቱካን ትርንጎ መሳይ በስሜት ልቤን አብሰልሳይ ያየሰው አመስግኖሻል ስለዚህ ልቤ ወዶሻል። እኔ የምለው በዚህ ሳምንት ሰላማዊ ሰልፍ ልናደርግ አስበናል። የምትሳተፉ ከሆነ ማንም ሰው የድሮ ዳቦውን ጉጡን ዳቦ ጫፉ ይመለስ ብሎ ማንም ሰው እኮ ሊከራከር አልቻለም። አረ ወገን፣ አረ የሚያሳስቡ ነገሮች አሉ። እንደ ሀገር ብዙ የሚያሳስቡ ነገሮች አሉ። ምሁራን በዚህ መንገድ አስተያየት መስጠት አለባችሁ። ስለ እውነት እንቡጥ መጥፋት የለበትም። እንቡጥ እኮ ለሰው ልጅ መጀመሪያ መሰረታዊ ነገር ነበር። ጉጡ እንቡጡ ጦቱ እንኳን ቴንክ ዩ ጉድ እናንተ ጉድ እኮ ነው። ዛሬ ሀገር ሰላም ብዬ ስራ ቦታዬ ቁጭ ባልኩበት አንድ ሰውዬ ዘው ብሎ ገብቶ ጥፍሬን ስሪኝ ያላለም መሰላችሁ? አይገርምም? እናንተ ብትሆኑ ምላሻችሁ ምን ነበር? ሳታንዘላዝል ግደለኝ ማለት አሁን ነው። እኔ ይሄንን አይምሮዬ መቀበል አይችልም። አይምሮዬ የሚቀበለው ምን ሲሆን መሰላችሁ? ጥፍሬን ቁረጭኝ ብሎ ሲመጣ በዛ ጥፍር መቁረጫ መራቢያ አካሉን አሊያም ደግሞ በአገርኛ አጠራሩ ብልቱን ፍላት አድርገሽለት አንደኛውን ከወንድም አለም እህት አለም ብዬ ዝጠራው ነው እንጂ እንዲህ አይምሮዬ በቀላሉ አይቀበልም። ታበሻነኛ ወግ ባህላችንን ስነ ስርዓታችንን ባንረሳ መልካም ነው። ወንድ ልጅ የሚያምርበት በላቡ ጥሮ ግሮ ሲበላ መከራውን በልቶ እንደ ወንድ ለእናት ለአባቱ እንዲሁም ለሚስት ለልጆቹ ቀለብ ይዞ ሲገባ ነው። እንዲህ ሲችለጠለጥ አያምርበትም። እንደ ሙሽራ ተኳኩሎ ቁጭ ልትል ነው። ነገ ከነገ ወዲያ እኮ ዝም ካልናቸው እንሾሽን ለመቀባት አይቀርም። ይናም ትሞክርበት እስቲ። ምን ያክላል ደግሞ ጣቱ? ኧረ በስመ አብ! ምን ነው ታለ? ምኑ ልጅ ሆነ? እግሩን ሰራውት በይ እንጂ ጣቱ ምን ያክላል? የኔን አውራ ጣት እኮ ነው የሚያክለው። እኛ ኢትዮጵያውያን ነን። ወንዱ እንደ ወንድ፣ ሴቱ እንደ ሴት ሲሆን ነው እንጂ የሚያምርብን መሽለጥለጥና መላላጥ መጋጊያት እኛ ጋር አይሰራም። የሚያድጉ አገር የሚረከቡ ህፃናትን ይዘን የምዕራባውያን ሀሳብ ማስፈጸሚያ ስንሆን ማየት አልችልም። ወይኔ ወንዱ። ለማንኛውም ለቤቱ አዲስ ከሆናችሁ ፎሎ፣ ላይክ፣ ሼር፣ ኮፒ ሊንክ መደረጉ እንዳይረሳ። ሪፖስትም ግድ ይላል። ቴንክ ዩ ቤብ፣ የኔ ቆንጆ፣ የኔ ልዑል፣ ወደ ህይወቴ ስለመጣ አመሰግናለሁ። የእውነት ፍቅርህን እንዳምኖ ስላረከኝ፣ ፈገግ እንድል ምክንያት ስለሆንከኝ፣ ካወቃችሁ ሰው ቤት ሁሉ የተሻልከውና ምርጥ ሰው ስለሆንክ አይናለም ነይ ጉድሽኒ ሲዳሩ ማልቀስ ድሮ ቀረ አለች። እውነቷን እኮ ነው። ምን ሆናችሁ ነው የዘመኑ ልጆች? ምን ነው ገና ከአራስ ቤት ሳንወጣ ሽምግልና ይላክልናል አላችሁሳ? ኧረ አረጋጉድ። ኳስ በመሬት ገና በዚህ እድሜሽ ፓንትና ቁንጣ ሳትለይ በጌሾ ወቀጣ ውስጥ ትገቢያለሽ። ከዛ በኋላ ድሮም ወንዶች የምትፈልጉትን እስክታገኙ ድረስ ነው። አይ ካን ቢሊቭ ማይ አይስ ትያለሽ። መጨረሻሽ አንቺ የእናትሽን ጡት መጥባት ሳትለቂ ለልጅሽ ማጥባት ትጀምሪያለሽ ማለት ነው። የቃቃ ባልና ሚስት በመጫወቻ እድሜሽ ፍቅሬ ቤቢዬ። ኧረ ለአባቷ መልካም ምኞት እየተመኘች ነው በሉኝ። ኧረ ለወንድሟ ፍቅሯን እየገለጸች ነው በሉኝ። የዘንድሮ ህፃናት እኮ በ180 ሆነ በምትሉት። ኧረ ረጋ አድርጉት። ለዘገባው ራሱ አሰፋ መዝገቡ እንኳን የለም እኮ አደጋ ላይ ብትወርቁ። ምንድነው እንደዚህ በህፃንነት እድሜ ከአራስ ቤት ሳትወጡ እሽክምድርድር የሚያደርግባችሁ? እኔ እኮ ለዚህ እኮ ለህፃናት ስልክ ገዝታችሁ አትስጡም ብለው። ኧረ ወላጆች ኧረ ምከሩ። እነዚህ ልጆች ነገ ከነገ ወዲያ ለያዥ ለገናዥ ነው የሚያስቸግሯችሁ። ኋላ አደባባይ ወጣችሁ ብትሉ ሰሚ ነው የምታጡት። ለማንኛውም ለትውልዱ የምታስቡ ከሆነ ወላጆች ስነ ስርዓት ብታስይዙልን ይሻላል። ለቤቱ አዲስ ከሆናችሁ ፎሎ፣ ላይክ፣ ሼር እንዲሁም ኮፒ ሊንክ አድርጉልን። ቴንክ ዩ ብሌን አይ አደነው ቆራት እቺ ሳመች እንጂ ምን አደረገች? አንድ ባለችበት ታረጋት። ይሄ ጥፊማ ብዙ አመት የማጨብጨብ ልምድ ያለው ሰው የሚያደርገው ድርጊት ነው ወንድሜ። አሁን እኮ ለመስተንግዶ እንኳን ቀርቷል እንደዚህ ተብሎ እኮ ነው የሚጠራው። ምን ነው ለግድያ ነው እንዴ? በድልሃለች አውቃለሁ። እንደው ያንተን በደል አንተ ላይ ደረሰውን በደል ሁላችንም ላይ ይድርሰው። እኔ ልበደልልህ፣ እኔ ልከፋልህ። ጨቁና የለ እንዴ ሾካካ ጮቅ። አንተ ለሶሻል ሚዲያ ቪው ብለህ የመታጥፊ ይችን ልጅ ማዳመጫዋን ከማላመጫዋ እንዲሁም ከማጌጫዋ ጋር አንድ ለቀላቅለህ ብታስቀምጠው የማን የለ ሊባል ነው? ምን አደረገች ይቺ እንስት? እምቡት ኩላ እቡድ ነይ በዲ
ዓለም አቀፍ ባላም ልጅቷን እኮ በጥፊ ዓለም አቀፍ ደንቆሮ አደረካት እኮ። ስማ እንደዚህ መታትማ ብታረግዝልህ በአደባባይ ነው መስቀላት። በኋላ ተናግሬያለሁ። ፌሚኒስት እንዳንበጣ በፈላበት ዘመን ላይ ለቪዲዮና ለቀልድ ብለህ የለሰንካት ጥፊ እንዳታስገባሽ ተናግሬያለሁ። ታስቆነድድሻለች። ቀልድሽን በልክ አድርጊው፣ ይመኙሻል። አይ በኋላ ላንቺ ምስር ስናቀብል አንኖርም። መሳሳማችሁና ጥፊያችሁ ለኛ ምን ይጠቅመናል? ሽንኩርትና ዘይት የሚሆናል መሰላችሁ? እናንተን ከመምከርስ ዶክተር ማደደብ ይቀለናል። ለማንኛውም ለቤቱ አዲስ ኮናችሁ ፎሎ፣ ላይክ፣ ሼር እንዲሁም ኮፒ ሊንክ መደረጉ እንዳይረሳ። ሪፖስትም ግዴታ ነው። ቴንክ ዩ ባይ ዘ ዌይ ጋዜጠኝነትና ቲክቶከር በጣም ሚለያይ ፊልድ ነው። ብዙ መስዋዕትነት የተከፈለበትን የሥራ መስክ የተከበረ ፊልድን ከቲክቶከር ጋር ማነጻጸሩ ልክ አይደለም። የመጀመሪያ ዲግሪ ሐዋሳ ዩኒቨርሲቲ በጆርናሊዝም ኤንድ ኮሚኒኬሽን፣ ሁለተኛ ማስተርስ ዲግሪ አዲስ አበባ ዩኒቨርሲቲ ጆርናሊዝም ያለኝ ሰው ነኝና ቲክቫ ኢትዮጵያ ላይ የሚጻፉ ጽሁፎችን እያነበብኩ አይደለም ዜና መሰራው። ማንቸስተር ዩናይትድ ደጋፊ ነኝ። ማንቸስተር ዩናይትድ ደጋፊ ነኝ። ምን ያገባዋል? መብቴ ነው እኮ አይደል እንዴ? ቲክቶክን ለጥሩ ጎን የሚጠቀሙ ሰዎችን አከብራለሁ፣ አደንቃለሁ። አንዳንዴ ደግሞ ሌቭላችሁን ወቁ። እሺ እኔ ለመመለስ ፈልጌ አይደለም፣ ግን ሙያ ለባለሙያ ታዩ። ጋዜጠኝነት በጣም መስዋዕትነት የሚከፈልበት ፊልድ ነው። ይሄ አፕሊኬሽን ማይመጣ ብዙ እንጀራ ገንዘብ ማታገኙ ሰዎች አላችሁ። እንከባበር። እኔ እንጀራ አልበላም። ቲክቶክ ባይመጣ እንጀራ አልበላም ወይ? ለማንኛውም ቪዲዮ ትንሽ ረዘም ስለሚልባችሁ ኮፒ ሊንክ እያደረጋችሁ ለዚህ ቀጭኑ ተረጋጋ እያለን ምላሽ እንሰጠዋለን። እኔ ጋዜጠኝነት ሙያ ላይ ላላችሁ ሰዎች ትልቅ ክብር ነው ያለን። መከራ ተበልቶ ውጣ ውረዱ ውስጥ ገብታችሁ እንደምትዘግቡ ይታወቃል። ወንድማችን እንዳለው አንደኛ ዲግሪ ላይ ሐዋሳ ዩኒቨርሲቲ፣ ሁለተኛ ዲግሪ ማስተርሴን በኢንፎርሜሽን ኮሚኒኬሽን ማንስትሬሽን ላይ ነኝ ያጠነጠንኩት ብሏል። እኔ ጥያቄ አለኝ። ኤግዚት ኤግዛም ወስደሃል ወይ? ይሄን ሁሉ ዲግሪ ሲሰጥ ማስተርስ ሲሰጥ ኤግዚት ኤግዛም ወስደሃል ወይ? ይሄን ጥያቄ ምልክት ውስጥ ከተቱልኝ። ሲቀጥል ማንቸስተር ዩናይትድ ደጋፊ መሆን ትችላለህ። ማንም እዚህ ላይ ጥያቄ የለውም። አይደለም የዩናይትድ ደጋፊ የቢርቢስ ቀላ ደጋፊ መሆን ትችላለህ። ነገር ግን ጋዜጠኛ ስትሆን ፋክቷን ነጭ ገጥ በገጥ መናገር አለብህ። እውነታ ላይ መመርኮዝ አለብህ። ጋዜጠኛ ማለት ለእውነት የቆመ ማለት ነው። ለምሳሌ እነ ኤፍሬም የማንን ተመልከት፣ እነ ፍቅር ይልቃልን፣ እነ መንሱር አብዱል ቀኒ ተመልከት። እውነት ላይ ተንተርሰው እውነታን ነው የሚናገሩት። ኤፍሬም የማነ የዩናይትድ ደጋፊ ነው። ነገር ግን የዩናይትድ ስህተት ነቅሶ ያወጣል። ሲሰልስ ደግሞ ጋዜጠኛ መሆንንም እኮ ያወቁት አሁን ጋዜጠኛ ነኝ ስትል እኮ ነው። ታውቅ ነበር አንተ? ግዜ ራሱ ያቅም ከቤት ነው ያወጣው ልጅ። በሰባተኛ ደረጃ ደግሞ 7 ደርሰናል አይደል? ተው መሮኝ ነው። ደረጃችንን እንለይ፣ እንወቅ፣ አቅማችሁን እወቁ ላልከው ደግሞ ካንተ በላይ እኛ ቲክቶከሮችን ህዝቡ ይሰማናል። ሲቀጥል ደግሞ እንደዚህ መጥፎ ነገር ካልተናገር ማንም ሰው ጋዜጠኛ መሆንን አይለይም። ይሄ ደረጃችን ብለህ ባታናንቅ መልካም ነው። አንተም ሰው ነህ፣ እኛም ሰው ነን። ሁሉም ሰው በየፕሮፌሽኑ ስኬታማ መሆን ይችላል። ቲክቶከር ለመሆን በራሱ ጊዜ የሚወስድ ትዕግስትን የሚፈልግ ነገር ነው። ዲግሪና ማስተርስ አልተሰጠንም እንጂ ስንቶቻችንን 2 ዓመት 3 ዓመት 4 ዓመት የገነባ ነው ክብር እኮ ነው። የተከበረውን የጋዜጠኝነት ሙያን በእንደዚህ አይነት ደረጃ ባታወርዱት መልካም ነው። እግር ኳስ ነው። መበሻሸቅ ነው። መጫወት መዝናናት ያለ ነው። ነገር ግን እዚች ጋር መተን እንዳለችው አይንዬ 7 ዓመት ባይማሩ 70 ዓመት ይደንቁሩ ብላለች አይደል? እንደዛ እንዳትሆን ብትረጋጋ መልካም ነው። ጋዜጠኞች ይህንን ስናገር ሁሉንም ጋዜጠኞች አጠቃልዬ ስላልሆነ ለጋዜጠኞች እጅግ ከፍ ያለ ክብር አለን። ነገር ግን እንደዚህ አይነት ሙያ ላይ ያሉ ሰዎችን አንደበታቸው ቢገራ ባይ ነኝ። ለቤቱ አዲስ ከሆናችሁ ፎሎ፣ ላይክ፣ ሼር፣ ኮፒ ሊንክ መደረጉ እንዳይረሳ። ላይክ አርጉኝ ፈልጌው ነው።